ማደናበር ይላቸዋል። ሀይሚ አብዛኞቻችን ብሩክን ይቅርታ ትለዋለች የሚል ቪዲዮ ነበር የጠበቅነው። ነገር ግን ሀይሚ እንኳን ይቅርታ ልትለው ይቅርና የራሷን ስህተት ወደ ብሩክ ገልብጣ ልታደናብረው ነው። ብሩኬ ምንድን ነው የሰማሽው? ሀይሚ ይሄ የመስማት ደራሲዋም ዳይሬክት አድርጋ እያንዳንዷ የምታደናብራቸው ሀይሚ ናት። እንግዲህ ክፍል 1ና ክፍል 2ን ቪዲዮ ሰርቻለሁ። ክፍል 3ን ግን አልሰራውም። ስለዚህ ትናንትና የተለቀቀውን ክፍል 4ን ከማየታችን በፊት ከክፍል 1 ጀምረን ሃይላይቱን ላስታውሳችሁና ትናንት ወደ ተለቀቀው የአደናባሪ ቪዲዮ ስንገባ በጣም ትገረማላችሁ። እንግዲህ እንደነገርኳችሁ ይህ አደናጋሪና አደናባሪ የዩቱብ የፕራንክ ቪዲዮን ሀይሚና ጽንሰ ሀሳቡን ያመጣችሁ ደራሲዋም ዳይሬክት አድርጋ እያንዳንዳቸው የምታደናብራቸው እሷ ስትሆን በክፍል 1 ላይ የተፈጠረውን የሆነችውን ምን እንደሆነች ምንም አይነት ሃይላይት ሳሰጠን በደፈናው በጣም ከፍቶኛል፣ ደብሮኛል። ግን ደግሞ ማንም ምንም አላረገኝም። የራሴ የግል ፕራይቬት ላይቭ ነው። ከዚህ መውጣት አለብኝ፣ ልወጣ ነው። ከመውጣቴ በፊት ግን ለብሩክ የሆነ ነገር ማለግ አለብኝ ብላ በ20ኛው ክፍለ ዘመን አስቡት፣ ምንም አይነት ስልክ የላቸውም፣ ኢንተርኔት የለም። በወረቀት ላይ ደብዳቤ ከጻፈችና በካሜራማናቸው አማካኝነት እንዲሰጠው ካደረገች በኋላ እሷ አድራሿን ያጠፋችው። ብሩክ ደግሞ እንግዲህ ይችል በጣም ስለሚወዳት ስለሚያከብራት ከእሷ መለየት ስለማይችል ብቻ የተጻፈውን ወረቀት አንበበ፣ ፍለጋ ሄደ፣ አላገኛትም። አስፋልት ላይ ፌንት ነቅሎ ተዘረረ ማለት ነው። ወደ ክፍል 2 ላይ ስገባላችሁ እንግዲህ ብሩክ ፌንት ነቅሎ አስፋልት ላይ እንደተዘረረ አይተን ነበረ። ክፍል 1 የተዘጋው ከዛ ላይ ተነስቶ ሆስፒታል ገብቶ ከሆስፒታል ወደ መኖሪያ ቤቱ ሄዶ እንግዲህ ሶፋ ላይ ፍልስስ ሲል ነበር ያየ ነው። ያን ጊዜ ታዲያ ሀይሚ በመንገድ ላይ እየሄደች ድንገት ብሩክ አስፋልት ላይ ፌንት ነቅሎ ተዘርሮ አየችው። ፕላስ ደግሞ ሆስፒታል ሲገባ አየችው። ቀጣይ ደግሞ መኖሪያ ቤቱ ገብቶ ሶፋ ላይ ፍልስስ ሲል ስታየው የሰራችው ስህተት መሆኑን አምና ወደ መኖሪያ ቤቱ ገብታ ይቅርታ ብትለው ውጭልኝ ብሎ አባረራት። ሀይሚ ምንም እንኳን ብሩክ ውጭልኝ ብሎ ቢያባረራትም በክፍል 3 ላይ ግን የብሩክን ወንድም ሽማግሌ እንዲያስታርቃት ነው ይዛ የሄደችው። ብሩክ ምንም እንኳ ስሜታዊ ሆኖ ሀይሚን ከመኖሪያ ቤቱ ቢያስወጣትም አንቺ ድብቅ ነሽ፣ ሁሌ እንደ ሕፃን ነው የምታስቢው፣ የሆነ ነገር መወሰን ስትፈልጊ በሞላ በፈጠነ ነው። እንዴት በእኔና በአንቺ መካከል ድብቅ ነገር ይኖራል? እኔና አንቺ ማለት እኮ ፍሬንድ አይደለንም፣ ፍቅረኛሞች ነን። ፕላስ ደግሞ አደራ አለብኝ ብሎ ብዙ ነገር ቢላትም ቢያስቀይማትም ውጭልኝ ብሎ ከቤቱ ቢያስወጣትም ሀይሚ ግን በብሩክ የመጨከን አንጀት ስለሌላት ክፍል 3 ላይ የብሩክን ወንድሙን ይዛ አስታርቀኝ፣ ወንድም ጸባይ ተቃይሯል ብላ በድጋሜ ለ3ኛ ጊዜ ይቅርታ ብትለው ይቅርታዋን አልተቀበላትም። ምክንያቱም በጣም ተናዷል። አንቺ እኮ የሰራሽው ስራ እንደ ቀላል የሚታይ አይደለም። አድራሻሽን እኮ ያጠፋሽብኝ፣ ምን እንደተፈጠረ ምን እንደሆንሽ እኔ ምን አውቃለሁ? እንዴት ስልክሽን ትዘጊብኛለሽ? ምናምን ቢላትም ስልክ የመዝጋት መብት አለኝ ባለችው ጊዜ ስልክ የመዝጋት መብት ካለሽ በቃ እኔም አያገባኝም፣ ለራስሽ አስቤ ነው እንጂ ለእኔ እኮ ምንም ቅንጣት የሚጎልብኝ ነገር የለም በማለት በመሀል ካሜራው ተዘግቶ ነበር። እንግዲህ በትናንትናው ላይ አደናባሪውን አደናጋሪውን ክፍል 4ቱን ይዛለ መታለች ማለት ነው። እንግዲህ በትናንትናው ዕለት ደግሞ እኔ በጣም የገረመኝ ድንቅ ክብር በቃ ያደነኳት አስተሳሰቧ፣ አነጋገሯ የሆነ ቅልጥፍ ቋቋቋቋ ፊደሎቹን የምታደርጋቸው የትልቅ ሰው አነጋገር፣ የትልቅ ሰው አስተሳሰብ። ግን እኮ 19 ዓመቷ ነው ጎበዝ። ግን የትልቅ ሰው በቃ ንግግር፣ ሀሳቦቿ የምታቀርባቸው ፊደሎቿ ስብርብር አድርጋ ስትናገር ክፍል 4 ላይ እኔ የጠበኩት ሌላ ነበር። ነገር ግን አሁንም ብሩክን አደነባብራ ክፍል 4 ላይ እሷ የሰራችውን ስህተት ብሩክን ይቅርታ ተሳስቻለሁ፣ በእኔ የተነሳ ፌንት ነቅለህ አስፋልት ላይ ተዘርርሃል፣ ከዛ ደግሞ ከአስፋልት ዝራራ ላይ ተነስተህ መኖሪያ ቤት ሶፋ ላይ ተንፈላስሃል፣ ይህ ሁሉ የሆነው በእኔ የተነሳ ነው። ስለዚህ ይቅርታ ማለት ሲገባት ጭራሽ ክፍል 4 ላይ በእኔ ላይ ቲቻልኩ እንዴ ቺታ አርግህብኛል፣ እንዴት ትደብቀኛለህ ብላ ፍጥጥ ብላ መጣች። አትገረሙ? ብዙዎቻችሁ ትናንትና በተለቀቀው ቪዲዮ ላይ እውነት መስሏችሁ ተረጋግታችሁ አውሩበት ምናምን የሚባል ነገር የለም። ምንም እውነት ውሸት ነው። ሀይሚ ስህተቷን ወደ ብሩክ አምጥታ ለደፈችው። በቃ አደናጋሪና አደናባሪ ማለት ይሄ ነው። በቃ ትችያለሽ። ድንብርብራቸውን ውጥት ነው ያደረግሽው። እንዴት ይሄን ትደብቀኛለህ? እንዴት በእኔ ላይ ሌላ ትደርባለህ? ከሀይሚ ምን አተህ? ከኔ ምን ጎሎህ? አስቡት፣ ገልብጦት ብሩክ ሶፋ ላይ ተንሰራፎ ምንድን ያላት ሀይሚን
ከኔ ምን ጎሎሽ ነው? ከኔ ምን አተሽ ነው? ምን አጉድሌብሽ ነው ወደ ሌላ የሚኬጁ ብሏ ነበር አይደለ? እሷ ደግሞ ግልብጥ አልጋ አሁን ትናንትና በሱ ላይ እንዴት በኔ ላይ ከኔ ምን ጎሎ ነው? ከኔ ምን አተ ነው? እንዴት በኔ ላይ ታደርግብኛለህ? እንዴት ሌላ ሴት ይሰጣለህ? ካሁን በኋላ እንለያያለን። አልፈልግም። በፍቅር መለያየት ነው የምንፈልገው እንጂ ካሁን በፊት እንደተፈጠረው ነገር መሰዳደብ አንፈልግም ብላ በጥፊ ስታግለው ጎበዝ። እኔ ለሀይሚ ቃል አጣሁላት ማለቴ በጥፊ መምታቷን አይደለም የደገፉት። እንደዛ አይነት ሁሉን አሟልቶ እንደፈለጋት እንድትንቦጨራረቅ እንደፈለጋት እንድትናገር እንደፈለገች የፈለገችውን ነገር እንድታወራ እስከ ጥግ ድረስ በቃ የሚጠብቃት የሚያስጨርሳት ሀሳቧን የፈለገችውን ነገር ብትል ፊቱን የማያጠቁርባት እንደዛ አይነት እኮ ፍቅረኛ የትም አይገኝም። ከመሬ ነው የምላችሁ። ሌላ ሰው ቢሆን እንደዛ በጥፊ እንደዛ ፊቱ ላይ ስትለው የምሬ ነው የምላችሁ። ሌላ ሰው ቢሆን አንስቶ ያፈርጣታል። እንደዛ አይነት ሁሉን ቻይ አፍቃሪ ስለሰጠሽ እኔ ሁሌ ነው ይሄን ቃል የምለው፣ ግን ደጋገምኩት መሰለኝ። እድለኛ ነሽ እውነትም በብዙ ነገር ተፈተነሽ። እንደዛ አይነት ሰው የሚሰጥ በነገራችን ላይ በብዙ ነገር የተፈተነ ሰው ነው። በብዙ ነገር የተፈተነ ልበ ንጹህ በቃ ንጹህ ልብ ነው ያለው ሰው እንደዚህ በስተመጨረሻ እንደዚህ አይነት በቃ ህይወት ይሰጠዋል። እንደዚህ አይነት ንጹህ ልቦና ያለው ሰው ንጹህ ሰው ያድለዋል ፈጣሪ። እሷም በቃ ሁሉን አሟልቶ የሰጣት ናት። የ19 ዓመት ልጅ ትመስላለች አሁን ስትናገር እስቲ ንግግሯን። እኔ እኮ ቃላቶቹ ራሱ ይጠፉብኛል። በጣም ጎበዝ ናት እኮ ንግግሯን እስኪዩት። አሁን ትናንትና ስታፈጥ ፍጥጥ አድርጋ እኮ ስትደጋግ ትንትን ስታደርገው እስኪ አስቡት። ብሩክ እኮ ምንም እኮ አላወራም። እሷ ናት እኮ አብዛኛውን ሰዓት እየወሰደችው፣ ግን ምንም ያን ሁሉ ስታወርድበት እንደዛ ስትጨፈጭፈው ስታወራው ድንብርብሩን ስታወጣው ጸጥ። ዋሽቸሽ አላቅም ብዬ አልልም፣ ግን ምንም የዋሸሁሽ ነገር የለም። እኔ የዋሸሁ ነገር አለ? እኔ የደበቅኩ ነገር አለ? አስቡት። ምንም ነገር አልደበቅሽኝም አለ ብሩክ። መኖሪያ ቤቱ ግን ሶፋ ላይ ተንፈላሶ ምንድን ነው ያላት? ድብቅ ነሽ ሁሌ ትደብቅኛለሽ ብሏት ነበር አይደል? እሷ ደግሞ ገልብጣ ከኔ ምን የደበቅኩ ነገር አለ? ገልብጣ እሱ ላይ ድፍድፍ የእሷን ስህተት ይቅርታ ማለት ሲገባት ይቅርታ ለማለት በጣም ከብዷት፣ አሁን ደግሞ መለሳ ወደ እሱ ላይ የእሷን ስህተት ገለበጠችው። አሁንም ድጋሜ ብሩክን እያደነባበረችው ነው። ክፍል 4 አደናጋሪና አደናባሪው የዩቱብ የፕራንክ ቪዲዮ የተለቀቀው ይሄ ነው። ከዛ በተረፈ መለያየት የለባችሁም፣ በመሀላችሁ ምንም አይነት ሰው አታስገቡ ምናምን፣ ተዋዩ፣ ከካሜራ ውጭ አውሩ። በደንብ ነው የሚያወሩት። ምንም ነገር በመሀላቸው የለም። ሀይሚ ስርዋ ነው በቃ። ምንም ብትሉ ምንም ብታወሩ ወጣ ያለ ነገር ነው ማውራት የምፈልገው። ወጣ ያለ ነገር ነው መናገር የምፈልገው። የሆነ በቃ ትንሽ እየዘቀንኗን ቢሆን የሆነች ኢንፎ ነገር ከዛች ላይ እንድትወስዱ ነው የምፈልገው እንጂ አሁን ያን ጊዜ ብሩክን አሁን በጥፊ ስመታው እኮ ቢመታትስ ይችላል እኮ፣ ግን እንደማይመታት እስከ ጥግ ድረስ ግጠኛ ስለሆነች እሷ ያለሱ እሱም ያለሷ እንደማይሆንላቸው እኮ ከአሁን በፊት ተናግረዋል። እስኪ ይህን ቪዲዮ አብረን እንየው። ለምሳሌ ሀይሚና የብሩክ ወንድም በአንድ ላይ ሆነው ብሩክን ፕራንክ ሲያደርጉት እንዴት ነው ያለው እሱ? እኔ ያለሷ ለሰከንድ መቆየት አልችልም ነው ያለው አይደል? የልደት ሁለትስ ምንድን ነው ያለው? ሀይሚ አትመጣም፣ ስለዚህ ኬኩን ቁረስ ሲባል ምንድን ነው ወንድሞቹ ወላጅ እናቱ ቁጭ ብላ እኔ ኬኩን አልቆርሰውም ነው ያለው አይደለ? እሷም እንደዛው እናቷ የእናቷ ልደት ዕለት የብሩክን ልደት ለማክበር ነው ብሩክ የመጣችው። ምንም ነገር ቢሆን እነሱ የሚሰሩት ስራ ነውና አስፈላጊ ነገር አትናገሩ ለማለት ወዳለሁ። ይመቻችሁ።